ወይኔ እት ምንድነው ለብረው ሁሉም ቦታ ይሌለ ርቀቱ እኮ የወንዙ መጨረሻ ርቀቱ ይታያል እኮ ታዩታላችሁ ከውሃው ጥራት የተነሳ ማለት ነው ገብቼ ነበር ውስጥ ጋይስ ኤአይ ነው በሉ ምን ታወራለህ ካሜራውን አዙሩ ላዞር እንዴት ተረጋጋ እግዚአብሔርን ኤአይ ነው የሚመስለው ሰላም ተመልካቾቼ ዛሬ ያለሁት ደግሞ የት ይመስላችኋል ስንት ሰዓት ይመስላችኋል ከሌሊቱ 10 ሰዓት ነው ያለሁት ደግሞ አውሮፓዊቱ ሀገር ክሮሺያ ዛግረብ ነው ዋና ከተማዋ ላይ ዛሬ እንግዲህ ወደ ገጠር ወደ ጫካ ልገባ ነው ስለዚህ ዛሬ በጣም የህልም ዓለም የሚመስል በጣም የተዋበ ቦታ አለ ተብያለሁ ስለዚህ ወደዛ ልሄድ ነው ይሄውና ከኋላ የምታዩት መኪና በዚህ መኪና ነው እንግዲህ ከዛግረብ ዋና ከተማ አሁን ሌሊት 10 ሰዓት እየወጣው ነው ያው ዳይላይታቸው ረጅም ስለሆነ ነው ማለትም ከሌሊቱ 10 ሰዓት በቃ ይነጋል ዳይላይቱ ረጅም ነው እዚህ አውሮፓ ላይ በአሁኑ ሰዓት አሁን ባለበት ወር ማለት ነው ከዛግረብ እንነሳን ለሰዓት ተኩል ነድተን አንድ የገጠር ክፍል ወስዳቸዋለሁ ማለት ነው እስከ መጨረሻው አብራችሁን ቆዩ ዛሬ ሃይኪንግ ነው የምንሄደው የሚገርም መልክዓ ምድር እናያለን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ ይህንን ቪዲዮ በክብር ስፖንሰር ያደረጉላችሁ አቢሲኒያ ባንክ እና ፊሶን ሪል ስቴት ናቸው ከማስታወቂያው በኋላ ጉዟችን ይጀምራል ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ ቤቶቻችን ተጠናቀዋል ይምጡና ይረከቡ በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል እርሶን ይጠብቃሉ የከርሰ ምድር ውሃ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር ሰፊና አስተማማኝ የመኪና ማቆሚያ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች 7 መታጠቢያ ቤቶች 2 ሳሎን 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት 6 መታጠቢያ ቤትን 1 ባህላዊና 1 ዘመናዊ ኩሽና ካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ ዛሬውኑ የቤት ባለቤት ይሆኑ በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን ፊሶን ሪል ስቴት የርሶ ለሰዓት ተኩል ነድቼ በጧት ደረስኩ ብዬ ነበር ሰዎችም እንደኔ ለካ ቲፕ ያያሉ በጧት መጥተዋል እንደዚህ በቁምጣ ነበር ልገባ ያሰብኩት ግን እዚህ ስደርስ በጣም ነው የሚበርደው እዚህ ስደርስ ስለዚህ ምን አሰብኩኝ ልብሴን ልቀይር እንደለመድኩት ምን አስቀየመችኝ ቱታዬ ትሻለኛለች ቱታዬን ቀይሬ ቦርሳዬን ይዤ እንገናኝ ጨርሻለሁ ምንድነው የቀረ መሰላችሁ የመኪናውን ቁልፍ ቀድሜ ያስገባሁት ሳልቆልፍ ሃይኪንጋችን እንግዲህ የዛሬው ሃይኪንግ ተጀመረ 5-6 ሰዓት ነው የሚፈጀው ተብሏል አሁን የምንሄድበትን ቦታ ስም ለመሸምደድ ያልሞከርኩት ግን ሊመጣልኝ አልቻለም ብቻ ግን ምንድነው በጣም የሚደንቅ ነው 16 ሃይቅና ከ90 በላይ ፏፏቴ አንድ ላይ ሆኖ የሰሩት የተፈጥሮ መልክዓ ምድር ነው ማለት ምንም አይነት የሰው ልጅ በውስጡ የእንጨት መንገድ ሰሩለት እንጂ ምንም አልሰሩለትም በጣም እጅግ በጣም የሚያምር ተብሏል ነው እንጂ እኔ ገና አላልኩም እኔማ ከናንተ ጋር ለምን ይሄን ቦታ ሄጄ አይቼው ላሳያችሁ አልኩና አይ ሄጄ አብሬ ከተመልካቾቼ ጋር ልየው አልኩኝ ስለዚህ አሁን ከናንተ ጋር አብሬ ለማየት ነው የሚሄደው ማለት ነው ስለዚህ እንመሰክራለን ባይዘው ዩኔስኮ በአውሮፓ ላይ ያለ ምርጥ ቦታ ብሎ ከዚህ በፊት እኔ በጣም ምርጥ ቦታ አውሮፓ ላይ ያለ ስዊዘርላንድ ነበር የሚመስለኝ ግን ክሮሺያ ውስጥ እንግዲህ ይሄን የመሰለው ውብ ቦታ አለ ብሎ ዩኔስኮ ለይቶ መዝግቦታል ማለት ነው እንግዲህ 4 ትሪያሎች አሉ የመጀመሪያው ትሪያል ኤ ነው ወደ 3 ኪሎ ሜትር አካባቢ ነው ከ2 እስከ 3 ሰዓት ይወስዳል ትሪያል ቢ ደግሞ ከ3 እስከ 4 ሰዓት ይወስዳል ትሪያል ኬ ደግሞ ከ6 እስከ 8 ሰዓት ይወስዳል ትሪያል ሲ ደግሞ ከ4 እስከ 6 ሰዓት ይወስዳል ስለዚህ እኔ የመረጥኩት ከ3 እስከ 4 ሰዓት የሚወስደው ይሄን ትሪያል ቢ ነው የመረጥኩት ከዚህ ጀምርና ዞረን እንደዚህ ተራራውን እዚህ ጋር ነው የምንመጣው ከ3 እስከ 4 ሰዓት ነው የምንወስደው ፕሮባብሊ ያው እነሱ በተራማጆች ሂሳብ ነው የሚቆጥሩት
ስለዚህ እነሱ እንግዲህ ይሄን ያህል ይፈጃል ካሉ በእርግጠኝነት እኔ 6-7 ሰዓት ሊፈጅብኝ ይችላል ብዬ አስባለሁ። ትሪያል ቢን ተከትለን እንግዲህ ጉዟችንን እንጀምራለን። አሁን ዋናውን አስፋልት የተሻገርኩ ነው። ያው ፓርኪንግ ሰርተውለታል። ከዚህ በፊት ታስታውሳላችሁ ሃይኪንግ ቪዲዮ የተነሰራ ነው። ስዊዘርላንድ ሰርተን ነበረ የሃይኪንግ ቪዲዮ። እንግዲህ ዛሬ ተፈጥሮን የምናየው ሬት እናረጋለን። አልጓጓችሁም ታዲያ? እኔ በጣም ጓጉቻለሁ። ስለዚህ አሁን ዋናውን አስፋልት ተሻግረን ይኸው ጸብ የሚነሳበት የሆነ አጋጣሚ ይኖራል። ካሜራ አይቻልም ምናምን ካሉ ይዣቸው ነው የምወድቀው። ተዋደቀን በቃ ተያይዘን እንጠፋፋለን። መጠፋፋት ካልፈለጋችሁ ስለ ካሜራ አንድ ነገር እንዳታወሩ። ይሄ ዋናውን አስፋልት የምንሻገርብን ቱሪስቶች እየመጡ ነው። ማአት ቲፓይቼ የነበረ ስመጣ ማለት ነውና አንደኛው በጠዋት ነው በቃ በጣም በጠዋት ድረሱ ነው። 1 ሰዓት ነው የሚከፈተው። ልክ እንደተከፈተ ግቡ ነው። ምክንያቱም ሲከፈት ካልገባችሁ ረፈድ ሲል ቱሪስቶች እየተጋዙ ስለሚመጡ ምንም መግቢያ የለም። ሳይከፈት ነው የደረስኩት 10 ደቂቃ ቀድሜ። እኔ ብቻ አይደለሁም ያንን ቲፕ ያዩ በጣም ብዙ ሰዎች አሉ። እነሱም ይሆንና መጥተዋል እንግዲህ። ስለዚህ ከዚህ ቦታ ውሃችንን ምናምን ይዘን ነው መንገዳችንን የምንጀምረው። እኔ ዘጉድቲን ከሆቴል ይዤ ነው የወጣሁት ሁሉንም ነገር። ትኬት የላውጣ። ቴንክ ዩ ሃቭ አ ጉድ ዴይ። እንዴት ኤክሳይትድ እንደሆንኩ አታውቁም። ብዙ ሰው አካብዶለታል ኦንላይን ላይ ሳይው። ምንማ ከዛ ሁሉ ሚሊዮን ተመልካቾች እንዴ ሚሊዮን ስል ለምን ነው ሰብስክራይብ ማታረጉት? ለምን ዶሎ ምልክት ማትጫኑት? ሰብስክራይብ በማድረግ የዶል ምልክቷን ተጫኑ። ምክንያቱም በቅርቡ ብዙ ሚሊዮን እንገባለን። ኤኒዌይስ ንፋስ ሊኖር ይችላል ምናምን ትንሽ ከፍታ ቦታ ነኝ ያለሁት። ቅድም እንዳልኳችሁ 90 ፏፏቴዎች አሉት 16 ሀይቆች ጋይስ ኤአይ ነው በሉ። ምን ታወራለህ? ካሜራውን አዙሩ። ላዞር አይደል እንዴ? ተረጋጋ። ሉካስ በመድኃኔዓለም ስም ታችሁታል እንዴት እንደሚያምር። ይሄ ድሮ ሲነር ላይ እንደብተር ላይ ምናምን ምን የሆነ አይነት እኮ እንትን እኮ ነው። ገና እኮ ስንት የእግር ጉዞ የሚጠብቀኝ ሰው ነኝ። እዚህ ተቀምጬ በዚህ ፈዛለሁ። ያቺ ዘፋኝ ትዝ አለችኝ። እንዲህ በጣም የሚያምሩ I cannot believe my eyes ገና 4 ሰዓት ከምናምን በእግር የምንሸከሽክ ሰዎች ነው። ድምፁ ምናምን የፏፏቴው በጣም ነው ደስ የሚለው። እኔ እኮ አሰብኩት ገና ገብቼ ከዚሁ ከጀመረ እንደዚህ የሚያምር ቦታ አሁን አስቡት ቀጥሎ ያለው። ኤኒዌይስ በዚያ አትደነቁ፣ ገና የምናየው ብዙ ነገር አለ እያልኳችሁ ነው። ኢንስታግራም ቨርስ ሪያሊቲ የሚሰሩት ቪዲዮ አለ አይደለ? አንድ ውብ ቦታ ልክ በሪል ስትመጡ የምታዩት ትንሽ ረፈድ ካለ በኋላ ላይክ አሁን እኔ ከጠዋቱ 1 ሰዓት ወይም 7 AM ላይ ነው ሲከፈት ነው የገባው ነው አላልኳችሁ? አሁን ባለመጣ ኖሮ ይሄ ሁሉ አሁን ከፊት ለፊት የምታዩት ቦታ በሰልፍ ነው የሚካሄዱ ማለት ከመሙላቱ የተነሳ። ምክንያቱም በጣም ፖፑላር ነው ዓለም ላይ። እውነት ለመናገር ግን እኔ አሁን ያወቅኩት ራሱ ይሄን ቦታ ኤግዚስት እንደሚያደርግ ራሱ ያወቅኩት አሁን ከ10 ቀን በፊት ነው። እና ከ10 ቀን በፊት አወቅኩኝ ይሄ ቪዲዮ ከመስራቴ ማለት ነው። መቼ እንደምታዩት ስለማላቅ ከ10 ቀን በፊት አወቅኩት። እንዳየሁት በጣም ተደርነኩና ከዛ ይሄንንማ ቭሎግ ማድረግ አለብኝ ብዬ ይኸው ከከተማው ትራንስፖርት ስጠይቅ በጣም ኤክስፔንሲቭ ነው። ባስ ስትጠይቁ ያው ከዛ የሚነሳው 7 AM ላይ ምናምን ነው። ሶ ሲከፈት አልደርስም፣ ረፈድ አድርጌ ነው የምደርሰው። ከረፈደ ደግሞ አከተም ለኔ ለቀረጻ አይመቸኝ ለእናንተ ለማሳየት። ስለዚህ ለዛ በሚለው እንግዲህ መኪና ያስኩና እየነዳሁት መጣሁ ነው የምላችሁ። ሉክ አሁን የመጀመሪያዎቹ ሰዎች እኛ ሶ አሁን ሀይቁ ጋር በቅርበት ደርሰናል። ዋት ሰማያዊ ነው የውሃው ጥራት በቃ ይገርማችኋል። ውስጡን ዩት የውሃው ድንጋዩ ምን ይታያል። ይወት በጣም ነው የሚያምረው። ማለት የሚያምረው የሚለው ቃል ራሱ አይገልጸው። እኛ ቢን ነው የምንከተለው ብለናል። ሶ ቢ በዚህ በኩል እንዲህ በስማ እጅግ በጣም ነው የሚያምረው። ማለት ይከብዳል። ይሄ ቦታ ማለት ይኸውላችሁ ይሄ ቦርድ ማለት ላይ ሆነን ያየነው ማለት ነው። ቅድም ላይ ልጆች ያሉበት ጋር ሆነ ዴኩ ላይ ሆነን ከታች ያየነው ማለት ነው። መጀመሪያ ያየነው ፏፏቴ ሉክ እግዚአብሔርን ኤአይ ነው የሚመስለው። ይሄ ኤአይ ነው። አርቲፊሻል ኢንተለጀንስ ብሏል። ኢንተለጀንስ ለማለት አርቲፊሻል ኢንተለጀንስ ጌታዬ ሆይ እንደዚህ ይቻላል እንዴ? እስቲ እንቀጥል ጎበዝ። ተፈጥሮ ግን እንዴት ነው? አላሽቃበጠችም? ለማን ነው አቤት የሚባለው? አሁን ከፏፏቴ ወደ ፏፏቴ እንደ ጦጣ እየዘለልኩ እንዴ! የፈጣሪ ስራ ተአምር ነው። ኤኒዌይስ 2 ፏፏቴ ያየን። ሶ አሁን እኛ እየሄድን ያለነው በቢፓዝ አይደል? እኔ ደግሞ በዚህ ከተፈጥሮ በላይ ግን የሚያምር ነገር የለም። እዩት እስኪ አሁን ይሄን እንዴት ነው ኤክስፕሌን የምታረጉት? በቃላት ግለጹ ብትባሉ ይሄ እንዴት ነው ኤክስፕሌን የሚደረገው? እዩት እስኪ ይሄ መድኃኒት እኮ ነው። በቃ ይሄ እዚህ ላይ ዝም ብለህ ወካ አድርገህ ራስ ምታት የለ ምን የለ ጭንቀት የለ ሀሳብ የለ ሙለጭ ብሎ ነው የሚወጣው። የውሃውን ክሊን መሆን እዩት እስቲ። ክሊር እኮ ነው በቃ ምንም ነገር ድንጋይ ሁሉ ይታያል ታች። ኧረ እስቲ እዩት ማለት ከማማሩ ብዛት ያስቃል።
እውነት ያስቃል። ምን ትለዋለህ? ምን ይባላል ብሏል። ምን ይባላል? ተፈጥሮ ታዳላለች አይባል ልላቃጣኝና አይባልም። ለካ አይባልም። እዩት። ይሄ ዩኔስኮ አይደለም ዝም ብሎ በመዝገቡ ላይ መመዝገብ ሳይሆን ይሄ ከቆዳው ሁሉ መዝገብ አሰርቶ ነው መመዝገብ ያለበት። በቃ የተፈጥሮ ፊዚክስ ይሄ ምንም አይብራራ ምሳሌ የለውም። ዝም ብለ ማየት ነው። ኧረ በቃኝ እናንተ፣ ኧረ በቃኝ አንቺ፣ ኧረ በቃኝ እናንተ ቤተሰብ። አቤት እንኳን መጣሁ። ሪሊ ወርዝ ያደርጋል። አቤት እንዲህ ደስ ይላል። ሰርተውለታል ደረጃ ምናምን በእንጨት። ፏፏቴውን ከስራችን ነው ውሃው እያለፈ ያለው። ኧረ ተፈጥሮ እስኪ አንድ ጊዜ ሙሉ ቤተሰብ እየተመለከታችሁ ያላችሁ እስኪ አንዴ ሞቅ አድርገን ለተፈጥሮ እናጨበጭባለን። አንዱን ስጨርሱ አንዱ ኤአይ ነው እንዳልል በአይኔ እያየው ነው። እውነቴን እኮ ነው ማለት የሆነ በፒክቸር ምናምን ብታዩ ሰው ቢነግራችሁ ምናምን እኔ እኮ በአይኔ እያየሁት እኮ ነው። በአይኔ በብረቱም በስጋውም በሁሉም ነገር እያየሁት ነው። እኔ እዚሁ የባህል ሕክምና ልጀምር እንዴ? በቃ ለጭንቀት ምናምን ልና ልክ ተረብሸው ሲመጡ እዛች ጋር ደቅ አድርጌ ቆንጆ ታሪክ ነግራቸዋለሁ። ይሄ ዝም ብለህ ወክ ብታረግ ትድናለህ። እዚህ ላይ ሲንግል ወክ። አሁን እዚህ ውስጥ ሆነ እንዴት ክፋት ማሰብ ይቻላል? ማለት ይሄን እንዴት ጤነኛ ሐሳብ አለ ማለት እንዴት የሆነ የሳይንስ ሐሳብ ማምጣት ያቀታል? እዚህ ውስጥ ሆነ እንዴት ነው የሚያምረው። የሆነ ዩቲዩብ ላይ አንዳንዴ በቤት ምናምን መከፍታቸው ቪዲዮዎች አሉ። እንደዚህ የሆኑ በቃ እናቶች ምግብ እየሰሩ ምናምን እንደዚህ እየከታተፉ ምናምን የሆነ ፏፏቴ ቦታ ላይ ምናምን ግሪን ቦታ ላይ ሆኑ። ይሄ ማለት በቃ የነሱ አልትራ ነው። ይሄ የውሃው ነጭነት ከአረንጓዴው ጋር ሲደመር ያለው ውበት እንዴት ኤክስፕሌን ይደረጋል? አሁን ደግሞ የፏፏቴው የምኑ ድምጽ ጠፋ። የወፍ ድምጽ ነው የምትሰሙት ምናምን የማይታመን እዚህ መታ አለመፋቀር ይቻላል? አንድ አለመሆን ይቻላል? እንዲ ቀደም እንዳልኳችሁ በሁለት ነው የሚከፈለው ይሄ ፓርክ። አፐር ሌክ እና ሎወር ሌክ ይባላል። ሙሉ ፓርኩን ካያችሁት ቀደም እንዳየነው ወደ 8 ሰዓት 9 ሰዓት ምናምን ሃይክ የሚደረግ ነው። እኛ በ4 ሰዓቱ ነው የገባ ነውና የተለያየ ምርጫ አለው። በዛ ምርጫ ፓዙን ተከትላችሁ መሄድ ነው። ግን በቃ እጅግ በጣም ጥሩ ለማለት ነው። ይሄን ካሜራው ግን እያስቀረው ነው ወይስ እየሸወደኝ ነው? ክሮሺያ ነኝ በዚሁ እንደዚህ እየተጓዝኩ ቦስኒያና ሄርዞጎቪና ሰርቢያ ምናምን እንዳልገባ። ተፈጥሮ ግን በአራት ፊደል መገለጽ አለበት። የአራት ፊደል ብቻ ምን ነው ለስንቱ ከዛ በላይ እየሰጠን አይደል እንዴ? ተፈጥሮ አራት ፊደል አይገባ። የሆነ ብለን ምንጠራው ረጅም ስም ነው መሆን ያለበት። ኢቭን የተከበሩ ብሎ ነው መጀመር ያለበት። ኢቭን ተፈጥሮ ስንጠራ በእግር መሄድ እንደመውደዴ ማለት ነው። በእግር መሄድ ላይ እግር የሚያልቅ ቢሆን ቾክ ቢሆን ኖሮ ይሄኔ አልቆ ነበር እግሬ አንገቴ ጋር ደርሼ ነበር። ሰውነት ቾክ ቢሆን እስካሁን እዚህ ጋር ደርሻለሁ። ተፈቄ እንዴት መግለጽ ይቻላል? ቀለም ደፍቶበት ነው የምትለው አሁን እንጂ እንዴት አሁን ደግሞ የፏፏቴው ድምጽ አለ፣ የወፎቹ ድምጽ አለ። በጣም የሚያምር ኦኬ። ቀጥሎ የምናየው ፏፏቴ ደግሞ 10 ሜትር ርዝመት ያለው ፏፏቴ አለ። እዲ አንደኛ ነኝ ብዬ ቀደምኳቸው መስሎኝ ነበር ሁሉን። ለካ ቀድሞኝ የመጣም አለ። ኧረ ክሮሺያ ይመችሽ። ሶኛ ቢነን አይ ቲንክ ካፌ አለ፣ ሽንት ቤት አለ ምናምን። በዚህ ነው የምንሄደው። የቀደመኝ ሰው አለ ብዬ ነበር። የፓርኩ ሰራተኞች ናቸው። ዋት የሰው ልጅ ጥበብ እንዳንል እኮ ምንም መንገድ ነው የሰሩት። በቃ ያውም የእንጨት መንገድ አስፋልት ያደረጉት ታውቀው ይመስለኛል። አይ ቲንክ የሆነ አምቡላንስ ምናምን ቢያስፈልግ ብለው እንጂ መሆን የለበትም። ምክንያቱም ሃይኪንግ ደስ የሚለው ራሱ አፈሩ ምናምን ተራራውን የቧጠጣችሁ ስትወጡ ነው። ካሁኑ በጣም ደከመኝ ታውቃላችሁ። ምን ያህል መጣ? ገና 40 ደቂቃ። እዚህ ጫካ ገብቼ አስፋልት ያሳዩኛል። እኔ አስፋልት አልወድም። ወይ አንደኛ የሆንኩ መስሎኝ ነበር። ከኔ ቀድመዋል እነኚህ ካፕሎች። እርግጥ ነው ይህን የመሰለ ተፈጥሮ እያየው ሊደክመኝ አይገባም ነበረ፣ ግን ሆነ። we don't have this at home ብሏል። አንዱ እንደዚህ አይነት ተፈጥሮ ውስጥ ነው የሚኖረውና የሆነ ሰው ከኤርፖርት ተቀብሎ እየወሰደ ዝም ብሎ ይቀርጻል። ያሱ ይድሙ አዲሱ ነው። ለምንድን ነው ሲለው አብረህ የምትቀርጸው ማለት cause we don't have this at home
መጣውና ካፌ ምናምን ጋር ደረስ። አይ ቲንክ እዚህ ሽንት ቤት አለ፣ ሱቅ አለ፣ እዚህ ጋር ይበላል ይጠጣል ነው ብራዘር፣ ግን ገና አልተከፈተም አያችሁ። ስለዚህ የያዝነው ቁርስ አለ፣ እሱን በላበላ አድርጌ ልነሳ ወይስ ዝም ብዬ ልሂድ? ምን ያህል እንደቀረን ደግሞ እንስቲ። አይ ቲንክ እኛ ቢና ከ3 እስከ 4 ሰዓት ዩ አር ሂር ትራንስ ኤ ከዚህ ጀመርን። አሁን እዚህ ጋር ነው ያለነው። ኢንፎርሜሽን ጋር ጠየቅኩኝ። ምንድነው የሚለኝ? ይሄኛው እኛ እየሄድን ያለነው ይሄንን አይደለ? ሶ ቢ ከዚህ በኋላ የምንሄደው እዚህ ጋር ጀልባ ይመጣና ጀልባው ነው ይዞን ይጭነንና በውሃው ላይ ይዞን ሄዶ ትሪያሉ ጋር ያገናኘናል ማለት። ትሪያል ኬ ማለት በጣም በቃ ረጅም ነው። ኦኬ እዚህም ጋር ተጽፏል። እኔ ነኝ ያላወቅኩት እንጂ መጀመሪያ ሃይክ እናረጋለን ይሁንና እንሄዳለን። ከዛ ጀልባ አለ፣ በጀልባ ያሻግሩናል። ከዛ በኋላ መኪና አለ፣ ትንሽ በእግር ሄደን ከዛ መኪና አለ ማለት ነው። መኪናው ደግሞ ወደ መኪናው ዳቆምንበት ቦታ ይወስደናል ማለት ነው መኪናው። ይሄኛውም እንደዚህ አያችሁት። ይሄኛውም ሃይክና ቦት ነው። ይሄ ደግሞ መኪና የለው። ኬ ማለት ይሄ ማለት ነው። ማለት እንዳለ ሙሉ ዙሩ ተራራውን ዞራችሁ ነው የምትመጡት። ይሄኛው ከ6 እስከ 8 ሰዓት ይወስዳል። ስለዚህ እኛ ያለነው ቢ ላይ ስለሆነ አሁን ጀልባ እንጠብቃለን ማለት ነው። ጀልባው በዚህ ሳይድ ነው የሚመጣው ተብሏል። እስኪመጣ ድረስ ደግሞ እኛ ቁርሳችንን እንበላለን፣ ውሃችንን እንጠጣለን፣ እንዘጋጃለን። ዘጋሉንና ያስኳትን ቁርስ የለም። ምንድነው ያደረጉልኝ? እርጎ ክሩሰንት ሆቴል ቁርስ አልበላም በሌሊት ነው የምወጣው ስላልኳቸው ቁርሴን ቋጥረው አስቀድመው አዘጋጁልኝ። ጠናቀቅን ቁርሳችንን። በቃ ከአውሮፓ ደስ ከሚለኝ ነገር አንዱ የታሸገ ውሃ ስትከፍቱ ክዳኑ አይወልቅም። ከላዩ ላይ እንደዚህ ቀና ነው አይወልቅም። ሆነ ተብሎ እንዲጣበቅ ተደርጎ ነው የተሰራው ማለት ነው። ይሄ በቃ ክዳኑ ጠፋ ምናምን ተከፍቶ እንትን ያለ ምናምን አታገኙ። በጥንቃቄ እዛው ላይ ስለሚሆን ስትከድኑት ለመከደን እንዲመቸው ነው የሚሰራው። በጣም ነው የሚመቸኝ ነገር። ኦኬ እንግዲህ 2 ሰዓት ተኩል ላይ ነው የመጀመሪያው የሚመጣው ብሎናል። ስለዚህ አሁን ኦሬዲ 20 ደቂቃ ምናምን ቀርቶናል። ስለዚህ እንንቀሳቀስ። በስማም ይሄን ሀይቅ ነው የምንሄደው አሁን በጀልባ። ቆይ የሆነ ነገር ጥያቄ አለ። የሆነ ነገር ሲያምር ያምራል እንላለን። እሺ እጅግ በጣም የሚያምር ከሆነ ሌላ የሆነ ከያምራል ሌላ መግለጫ ቃላት ውበት ሊታይ ሲደረደር በየረ አንቺ ያለሽ ሌሎች የት ጋር ይሰለፍ። ዋት ኔቸር። ጀልባችን እዛ ጋር ነው መሳፈሪያችን። እስቲ ወደዚች ጀልባችን እስኪመጣ እንደዚህ ጀልባ ልንጠብቅ። አሁን ሰው መጥቶ ከኋላ የቀደምኳቸው ሰዎች ሁሉ አሁን መጥተው በቃ እንዳለ ተቀላቅለውናል። እንደዛ የከነፍኩት ቀስ ብዬ ብመጣ ኖሮ ምን አለ። ስማ ተፈጥሮ እዚህ ነች ጋይስ። የፕላን ለውጥ አድርገናል። ምክንያቱም መጀመሪያ ሳነበው ቢን ነው ተከትለን እንሄዳለን ያልነው አይደል? ቢ ግን በጣም አጭር ነው እንደምታስበው አይደለም። ሰው ፎቶ የሚያነሳበትን ምናምን ተደማምሮ ነው እንጂ 3 ሰዓት ያልነው እንጂ እንደዛ አይደለም ማለት። አሁን ቦቱ እየመጣ ነው። ሶ በቦቱ ተሻግረን ሸትል ባስ አለ። ሸትል ባሱ ይዞ ነው ፓርኪንጉ ጋር ይሄዳል። ገና በ40 ደቂቃ እና 50 ደቂቃ እኮ ነው የመጣ ነው። ስለዚህ አሁን ጀልባችን መጥቶ ልንሳፈር ነው። ይሁላ በጣም ብዙ ሰው ነው ያለው። ብቻዬን አይደለም አሁን በጣም በዛ ሰው። ስለዚህ ከተሻገርክ በኋላ አለኝ ቢንትተው ሲን ተከተለ የእግር መንገድ ከፈለክ ብሎ የእግር መንገድና ሞርቪው ከፈለክ። ስለዚህ አሁን ከትሪያል ቢ ወደ ትሪያል ሲ ሺፍት አድርገናል ማለት ነው። ስለዚህ አሁን ከዚህ በኋላ ፎሎ የምናደርገው ቦቱ ወስዶ ካወረደን በኋላ ሲን ተከትለን ነው የምንሄደው። ሲ ምንድነው 1 ሰዓት ተጨማሪ በእግር እንሄዳለን ማለት ነው። ስለዚህ እኔ ደግሞ ወኩን ነው የምፈልገው። ያው በእግር መሄዱን ስለምፈልገው ሞር ወክ እናደርጋለን ማለት ነው። እየተዘጋጀን ማት ሰው ነው ያለው ታዩታላችሁ። ጀልባችን ደግሞ እየመጣ ነው እንዳልኳችሁ። ኤ እና ቢ አለ። ኢንትራንስ ኤ እና ኢንትራንስ ቢ። ሶ እኛ በኢንትራንስ ኤ አይደል የገባነው ወይም በኢንትራንስ 1 አይደል የገባነው። ኢንትራንስ 2 ደግሞ አለ። ሶ በኢንትራንስ 1 የገቡትና በኢንትራንስ 2 የገቡት እነዛ በተቃራኒው ሳይድ በፓርኩ ሲመጡ እኛ ደግሞ በቀጥታው እንሄዳለን ማለት ነው። ስለዚህ አሁን እቺ ጀልባዋ ከዛም ይመጡት ከኢንትራንስ 2 የሚመጡትና ምታዚ ታረግፋለች። እኛን ደግሞ ከኢንትራንስ 1 የመጣነውን ደግሞ ወደዛኛው የፓርኩ ክፍል ታሻግረናለች ማለት ነው። አሊያ እንሂድ ካለን ድልድይ ስለሌለ ጥጉን ይዘን ማፖ ላይ እንደምታዩት በጣም ረጅም ነው የሚሄደው። ስለዚህ አሁን ጀልባችን መታለች። ይቀልዳሉ። ዴኔ 4 ሰዓት እጓዛለሁ ብዬ መጥቼ ገና በ1 ሰዓት አለቀኛል። ምን አይነት ፕራንክ ነው? ሃይኪንግ መስሎኝ እንዴ። ኤኒዌይስ አሁን ጀልባችን መጥቷል። ስለዚህ ከፕላን ቢ ወደ ሲ ሄደናል። ሜቢ ኬ ማለት ነው። በቃ አሁን እነሱ እንደሚሉት ከሆነ የመጀመሪያ ሆነን ገብተናል ማለት ነው ለጀልባችን። ወይኔ ሀይቁ ሲያምር። ኬሶ በዛኛው ከሆንኩኝ ፀሐይዋ በዛ በኩል ነች። ጀልባው ወደዛ ስለሚዞር በፀሐይ አቅጣጫ ሆነን ጀልባው ወደዛ ስለሚዞር በጣም በዛን እንጂ ደግሞ አስቡት ከሰዓት በኋላ በሰልፍ ነው እንደዚህ ሰልፉ ይረዝማሉ ወደዛ ድረስ። ለአሁኑ ግን ብዙም አይደለም። ውሃው ጽዳት የተነሳ በውሃው ስር ያለ ሰንሰለት ራሱ ይታያል። ታዩታላችሁ። ይሄ ሰንሰለት ራስዋን ይወት ተፈጥሮ አንሄድም እንዲህ ወንድም አለ። ተንቀሳቀሰ ጀልባችን። አያችሁ በፀሐይ ቁጭ
ብለን የነበርነው ወደ ጥላ ሆነ። ጥላውን የመረጡት ደግሞ ፀሐይ ላይ ሆነ። አሁን ይሄ ምንን ያስተምራል ብዬ ነገሩን ውስብስብ ባረግባችሁ ምንም አያስተምርም። ጥላ ከሆነ አቅጣጫውን መርጠ መቀመጥ ነው። ዋው ይሁት አሁን ይህንን ኔቸር በክላሲካል ካላዩ በምን ታየዋል? ምንድን ነው ወይ እናት ሀገር ክሮሺያ፣ ለምለሚቷ ሀገሬ ክሮሺያ በእነሱ ዘፈኝላቸው ሊድን እዩት እኮ አረንጓዴውን ተራራውን ውሃው ያለበትን ተራራው ሪፍሌክት አድርጎ እዚህ ውስጥ ውሃ ውስጥ ምናምን ያለው ውበት አይ ቲንክ ጀልባው ራሱ ትንሽ ረዘም ያለ ጉዞ ይመስለኛል። ለዛ ነው 3 ሰዓት የሆነ የምናርፍበት ቦታ ጭራሽ አይታይም እኮ። እኔ እዚህ ላይ ምን እንዳማረኝ ታውቃላችሁ? ካያክ በጣም ነው የምወደው ካያክ እና ርቀቱ እኮ የወንዙ መጨረሻ ርቀቱ ይታያል እኮ ታዩታላችሁ። ከውሃው ጥራት የተነሳ ማለት ነው። ልክ በደንብ ግልጽ ሆኖ ፒውር ሆኖ ይታያል። በቃ ጌታ ሆይ ደስ ይቻላል እንዴ! ስዊዘርላንድ ሃይክ አርጌ ትዝ ይላችኋል? ያንን አይቼ ይሄ እኔ ስዊዘርላንድ ሃይክ ካረኩበት ቦታ በጣም ይበልጣል ማለት ይሄ በጣም ደስ የሚለው ቦቱ ላይ ከተሳፈርን አሁን ኦልሞስት ወደ 12 ደቂቃ ሆነን መጣን። እኔ መሰለኝ ወንዙን የሚያሻግሩን ነበር የመሰለኝ፣ ግን አይደለም። ለካ በወንዙ ላይ የጀልባ ጉዞ ነው እያደረግን ያለ ነው እና ቦቱ ደግሞ የኤሌክትሪክ ቦት ነው። ይኸውና ከዛ በኩል ከኢንትራንስ 2 ደግሞ እየመጡ ያሉ ወደ ኢንትራንስ እኛ ወደ ተሳፈርንበት ቦታ እየመጡ ያሉ ናቸው። በዚህ ውብ ተፈጥሮ ላይ ታዲያ አንድ ነገር ልንገራችሁ። ስንቶቻችሁ ስለ አቢሲኒያ ረሚት ሰምታችኋል? ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ያለነው ክሮሺያ ነው። የክሮሺያ ገጠራማ ክፍል የሚገኝ የሃይኪንግ ትራያል እየሞከርን ነው። ሉክ ምን ያህል ውብ እንደሆነ የአይን ምግብ። ኦኬ የምንወርድበት ቦታ አይ ቲንክ ታየኝ እዛ ጋር አካባቢ ነው። ዋው ክሬዚ ነው በጣም በስማ ክሮሺያ ያራዳ ልጅ ነይ ግቢልኝ። ክሮሺያ ያራዳ ልጅ ነይ ግቢ። ከሃይቁ ንጹህነት ጋር ከተራራው ግሪንነት ጋር የውሃውን በቃ ንጣት ደግሞ ስታዩ ይሄ እኮ ነው እያዝናና የሚያስተምር የሚባለው ተፈጥሮ አይደል? እንዴ ጧት አንድ ማታ እንዲወሰድ ብለው ሐኪሞች የሚያዙት። አሁን እዚህ መታመም ይቻላል እንዴ? ከታመምክ እኮ እዚህ ሌክዠሪ ነው ማለት ምን በላ ተቀበጥ ነው የምትባለው። ግን ሰብስክራይብ ያደረጋችሁ ምክንያቱም በቅርቡ ነፍ ብዙ ሚሊዮን ነው የምንገባው። ያው ምን ተብሎ ይገለል ምን ማለት ምን ልበላችሁ? አሁን ይሄ እንዴት ነው እስቲ አሁን በቃላት ምን አይቼ መጣው ልበላችሁ? አሁን ይሄን እንዲህ ባልቀርጸውና ራሳችሁ አይታችሁ ባትፈርዱ ምን እኔ ፎቶ አንስቼ ባሳያችሁ ይሄ አይኖት ላላችሁ ይሄ ምን ይባላል? አሁን እዩት በቃ ይሄ ቪዲዮ አሁን መድኃኒት ነው። ጧት አንድ ማታ አንድ ደረሰን። ስለዚህ ተጨማሪ ሞር ሰዓት ስለምፈልግ ኢንትራንስ ቢ ወደ ኢንትራንስ ሲ ቀይረን የለ ወደ ኢንትራንስ ሲ ነው የምንሄደው። አሁን ሲን ተያይዘናል ማለት ነው። እንደሚዝናና ሰው ነው እኮ ኮንተንት ክሬተር ነኝ። እንደሚዝናና ሰው ዝም ብዬ 10 ደቂቃ ሄጄ ልመለስ እንደ ኢንስታግራም ፎቶ ተነስቼ በደንብ ነው ኤክስፒሪየንስ ማድረግ ያለብኝ። ስለዚህ ቢ ወደዚህ ሲ ወደዚህ። ስለዚህ ነው ወደ ላይ ሲ ነው መሄድ የምንፈልገው። ዋው ያው በቃ ተጠራቀመ። ምን አይነት ሰልፍኝ አይባል ነገር። እነዛን እኮ በቀድማቸው በደንብ ሄድ ነበር። ለፎቶ በቆሙ ቀድማቸው ነበር። አሁን እኮ ሰው ነው እየቀረጽኩ ያለሁት ኔቸር አይደለም። የግድ መቅደም አለብኝ። ስለዚህ አም ሶሪ ልበል። ኤክስኪውዝ ሚ ታንክ ዩ። ኤክስኪውዝ ሚ ታንክ ዩ። ፈጠን ብዬ ካልወጣውና ካልቀዳደምኳቸው እንደዚህ አይነት ቪው ያመልጠኛል። በስመ አብ የሚገርም ተፈጥሮ። ድምፁ ራሱ በጣም ነው ደስ የሚለው ጫካው። ውሃውን ግን ይዩት፣ ሌላ ታሪክ።
እዚህ ጋር ተቀምጠ ምንም ጸቢውን መታረቅ አይቀርም። ይሄን ሐይቅ እያየ ይሄን ተፈጥሮ እያየ ይሄ ነገር ሰንበሌጥ ነው የሚባለው እንደዚህ የሚበቅለው ልክ ነኝ? ዋው እዛ ጋር ታዩታላችሁ። የሚገርም ፏፏቴ ነው ያለው። ፈጨ ነው እኮ እናንተ ፈጨ ነው። አረንጓዴ ባለብስ አሪፍ ነበር። የሆነ ቢጫ ብለብስ ወይ ቀይ ብለብስ ተቃራኒ በሆነ አሪፍ ነበር ካለው ከለር። አሁን አረንጓዴ ለብሼ አረንጓዴ ነው ከጫካው ጋር ተመሳሰልኩ። ታዩታላችሁ ወደ ላይ ተራራው ይሄር ነው። Thank you. እንደሞ እንጨት መንገድ ላይ ደረስን። ታዩት ሲም ኤችም ኬም በዚህ ነው። ሲኮ ከ4 እስከ 6 ሰዓት ነበር የሚለው አይደል? ስለዚህ እሱን ነው የመረጥነው። በሱ ነው እየሄድን ያለነው። 4 ሰዓት ትሄዳላችሁ ያሉ ነው። ግን ቅድም ዋና ወር መጣን። አሁን ዋና ወር ነው የሚቀረን። ብዙ አይደለም። አይ ቲንክ በጣም ያበደ ፏፏቴ ጋር ደርሰናል። ያ ዋት ሲስ በመድኃኒዓለም ወይኔ እት ምንድነው ለብረ ሁሉም ቦታ የሌለ የፏፏቴው ውሃ ይመጣል እዚህ ድረስ። ጌታ ሆይ ተፈጥሮ አሁን እንነጋገራለን። ይሄ ግልጽ ይሄ ቁጭ ብለን መነጋገር አለብን ከተፈጥሮ ጋር። እንዴ ምንድነው የሆነ ህፃን ሆናችሁ የሰማችሁ ተረት የለም? በቃ ፏፏቴው የሚያምር አረንጓዴ ሜዳ ፈረሶቹ እንደዛ በቃ እንደዛ ሊትራሊ እንደዛ እኮ ነው። ሉክ ወይኔ ተፈጥሮ አይገርማችሁም? ግን ቃል ምን ያህል ፓወርፉል እንደሆነ ይሄ ሁሉ ሰማይና ምድር የጸናው በቃል ይሁን እየተባለ ነው የሆነው። አይገርምም? ዋው ዋው! እዚህ ደግሞ ከስሬ ነው ውሃው እያለፈ ያለው ታዩታላችሁ። በዚህ ደግሞ ሌላ ታዲያ ይሄማ 90 ብቻ አይደለም ስትቆጥሩ ተሳስታችኋል። ጊዜው ስጄኔ ቆጥርላችኋለሁ። ይሄ 90 ፏፏቴ ብቻ አይደለም። ደግነቱ ካሜራ ይዣለሁ እያንዳንዷን ነገር እየቀረጽኳት ነው። ረበለ ዛሬ ደጋግሜ የተጠቀምኩት ቃል እንዴት ያምራል ምናምን የሚል ነው አይደል? ማካበድ አይደለም እንግዲህ። ይሄ በግልጽ የሚታይ ነገር ነው። እቺ ሰውዬው እንዴት ነው ፎቶ የሚነሳው? አረ ይመቸው። እኔ የሚያነሳኝ አግኝቼ በተነሳው እዩት። እኔ የምላችሁ አቧራው ጨሰ ቲያትርን አይታችኋል? ዘወትር አርብ በ12 ሰዓት አቧራው ጨሰ ቲያትር በአለም ሲኒማ እናንተን ይጠብቃል። ትኬቱን አስቀድማችሁ በሁሉ ወጄ ቆረጡ። ምክንያቱም ቀድሞ ትኬት እያለቀ በጣም ብዙ ሰዎች በር ላይ እየተመለሱ ነው። አብረን እንስቃለን። ተወዳጁ አርቲስት ቅድስት ገብረስላሴ፣ ቃል ኪዳን ታምሩ፣ ስራፌል ብስራት፣ እኔም አቤል ብርሃኑ የወይኗ ልጅ ዘወትር አርብ በ12 ሰዓት በአለም ሲኒማ መድረክ ላይ እንጠብቃቸዋለን። እንስቃለን አብረን። ስለዚህ ማንም እንዳይቀር። ኦኬ ባክ ቱ ኔቸር። ሁሉም የራሱ መልክ አለው። ሁሉም የራሱ ውበት አለው። ክሮሺያ ግን ትለያለሽ። ክሮሺያ ሙች ትለያለሽ። ይሄ ያያችሁት እኔ ነኝ እንተናው ደግሞ ቆንጆ አድርገው ነው የሰሩት። በቃ ጫካውን በደንብ አድርጋችሁ ኤክስፒሪየንስ እንድታረጉት በደንብ አድርገው ነው የሰሩት። በቃ ጫካውን እንደልባችሁ ኤክስፒሪየንስ እንድታረጉት። እሺ ይሄን ምን ትሉታላችሁ? እሺ ይሄ እንዴት ነው ኤክስፕሌን የሚደረገው ለሰው? ቢን መረጨ ይሄን ሁሉ ሳላይ ነበር እኮ የሚሄደው። ሲ ወዴት ነው? ሲ ወደ ላይ። እሺ ከጀልባው ከወረድን እስካሁን 35 ደቂቃ መጣ። ይሄ ዎልፔፐር እኮ ነው የሚመስለው እንዳለ አገሩ።
አሁን ለዚህ ቪዲዮ ከቀረጽኩ በኋላ ቢሆን ኢንትሮ የሰራሁት የት ይዣችሁ ገባው ነው የምለው። የተዋበው ቦታ ምናምን ለማለፍ እኔ እንጃ ከብደ መቀመጥ የለም። አሁን አያችሁ ራመድ ብዬ ከቦቱ ላይ አብረውኝ የወረዱ ሰዎችን ቀደሚያቸዋለሁ። ስለዚህ አሁን እንደ ልቤ እቀርጻለሁ። ሰው ከየት ነው የሚመጣው? ያቸው አሁንም አለ ሰው። ይመቻቸው። እነዚህ ኤዥያኖች ናቸው። አይ ቲንክ አሁን ወደ ማለቂያው እየተቃረብኩኝ ይመስለኛል። በቃ ይሄ እኮ እውነት ከፒንትረስት አውርጄው ነው የሚመስለው። የምር በቃ ከፒንትረስት አውርጄው እንጂ ምንም ሪል አይመስልም። እኔ የሆነ ኮንተንት ልሰራ ባልመጣና ዝም ብዬ እያየው ፎቶ እያነሳው እየቆምኩ ምናምን ቢሆን ኖሮ ላይክ ምናልባት ሙሉ ቀን ሊፈጅብኝ ይችላል። እኔ በጣም ነው የምገረመው። እንኳን እንደዚህ አይነት የሆነ በጣም የሚገርም ተፈጥሮ ቀርቶ ዝም ብሎ ነገር ራሱ በጣም ያስገርመኛል። የሆነ ዝም ብሎ ለሰዎች ምንም የማያስገርም ነገር እንኳን እኔ በጣም ያስገርመኛል። ይሄን አይተህ ታዲያ አትገረም? ትልቁ ማስተካከል ያለብኝ ጫማዬን ነው። የሃይኪንግ ጫማዬን ሁሌ ሃይኪንግ ሲኖረኝ ይሄ ነገሩ ድንገተኛ ሃይኪንግ ስለሆነ ነው እንጂ ይሄም የስዊዘርላንዱ ደህና የሃይኪንግ ጫማና ደህና ልብስ ነበረኝ። ምን ዋጋ አለው? ድንገት ሳገኝ ነው ቪዲዮ ላድርገው ኤክስፒሪየንስም ላድርገው ያልኩት እንጂ አሁን ከፍ ወዳለ ስፍራ ወጣን። ከስር ሀይቁ ነው ታዩታላችሁ። እኛ ከፍ ወዳለው ተራራ እየወጣን እየወረድን በጣም እየደከመኝ ነው እና አሁን ከሰው ሁሉ ስለተለየው ብቻዬን ነው ያለሁት። ወይኔ ዝም ብላችሁ ላይክ ማድረግ ነው። ይሄ ቪዲዮ እኔ እንጃ ከ50,000 ላይክ በታች ማግኘት የለበትም። ከ50 እስከ 100,000 ላይክ ነው የሚገባው። አረ ከዛም በላይ ይሄ ከ50,000 እስከ 100,000 ላይክ ይገባዋል ይሄ ቪዲዮ። ረግ ምንድነው የተሳሳተ መንገድ ገባው? አለሁ ሰዎችም አየሁኝ። አሁን አልሳትኩም ቦታ እየቀረጽኩ ምናልባት ሳላየው ስቼው ከሆነ ብዬ አስቤ ገምቼ ነበር፣ ግን ከፊት ለፊቴ ሰዎች አሉ። ደከመኝ በጣም። ውሃ ብጠጣ ደስ ይለኛል። ሉክ ምን አይነት ተፈጥሮ ነው! እንደ ኔቸር እኮ ሰላማዊ ነገር የለም። እውነት ደግሞ እንደገና ወደ ላይ ተራራውን ነው እየወጣን ያለ ነው። ወይኔ በቃ የስዊዘርላንዱ ተደገመ። አሁን እግሬ አያናግረኝም። ከእግሬ ጋር አሁን በሩቁ ነው ሰላም እንባባለው እንጂ አያናግረኝም። አደከምኩት እኮ ጠዋት እኮ ያስነሳሁት ነው እግሬን። እኔ በመጣ ትንሽ ባሳረፈው ምን አለ። እንዴት ያምራል ጌታስ። እግሬ ተበላሸ እንጂ ሪሊ ወርዝ የሚያደርግ ቦታ ነው። ትችያለሽ ክሮሺያ ትችያለሽ። ነይ ግቢለት ያራዳል። መችሽ ክሮሺያ የመጣሉ እዚህ የደረሱ ቱር ጋይድ ምናምን ይዘው sorry thank you ይህን ተፈጥሮ እንጂ የኔ ፊት ምን ያደርግላቸዋል? ታላችሁ ፏፏቴው ያለው እኔ እኮ የውሃው ንጣት ነው የሚገርመኝ። ነጭ ነው ደግሞ ልክ ፏፏቴ ሲሆን በጣም ይነጣል። ሀይቅ ውስጥ ሲገባ ደግሞ ሰማያዊ ይሆናል። ይሄ ክሊር ውሃ ስለሆነ አረንጓዴ ደግሞ አልጊ ያለውና ከአልጌው ጋር ሲደመር በቃ ውበቱ ይሄ ሌላ ጊዜ ራሱ በህይወቴ ውስጥ አሁን ድጋሚ ይመጣል። ዴፊኒትሊ እዚህ ቦታ ላይ ድጋሚ መጥቼ በተረጋጋ መልኩ ቭሎግ ሳልሰራ ምናምን ደግሞ ሀይቆቹን እቆጥራቸዋለሁ ብዬ 16 ሀይቅ ነው ያለውና እቆጥረዋለሁ ብዬ ጭራሽ ራሴ ፈዝዤ የቀረው እንኳን ልቆጥር ምንድነው የሚጮህ አሞራ እንዴ? እግሬን እየጠዘጠዘኝ ነው። ቺኔርኩ ብለ ገና ታያታለህ። ይሄ ነገር እኛ ቤት ነበረ።
ይህ ነገር ምን ነበር? ይሄን የሚመስል ተክል አለ። ሲነኩት ቅጠሉን እጥፍ ያደርጋል። እንትን ነው የሚባለው፣ የሰው ነገር ነው የሚባለው። አይ ቲንክ ባልሳሳት አይደለ? የሰው ነገር ይባላል። ይሄ አይደለም። ምክንያቱም ያኛው የሰው ነገር የሚባለው ተክል ሲነኩት ቅጠሉን እጥፍ ያደርጋል። ሲነካኩት አይወድም፣ እንደ ሰው ነው። ሰውም ሲነካኩት አይወድም ተብሎ እንትን ስለሚባል የሰው ነገር ተብሎ ስያሜ ተሰጠው። በስመ አብ ይጂ ልምጣ እንዴት ውሃውን በሃይላንድ ነገር ሲን ተከትለን መተናል ዛሬ በማለዳ። ደግሞ ባላረፈው ውሃ ነው። እዩት እስቲ ጽዳቱ። የጽዳቱ ብዛት ያስታችሁ። ጠጡኝ ጠጡኝ ነው የሚለው። በየቦታው ሐይቅ ነው። 16ቱም ሐይቅ አይደል እርስ በርሳቸው በ90 ፏፏቴ ይገናኛሉ ብለው የነገሩ፣ ግን ስትቆጥሩ ተሳስታችኋል። 90 ብቻ አይደለም። ራሱ ስንት ነው ያየን? በመኪናው መንገድ መኪናው ዘለቀ፣ ቅድምም አሁንም ያበላይ ዘለቀ ያበላይ ዘለቀ። ቃል ጨረስኩ። እንግዲህ አድንቄ ቃል ጨረስኩ። አሁን ዝም ብሎ ማየት ነው ከዚህ በኋላ። ጩጮቹ ቤት ቀድሞኝ ነው፣ ግን ሌላ መግቢያ ይኖራል እንጂ ፍጹም ሊቀድሙኝ አይችሉም። እንዲህ ገብቼ ነበር ውስጥ። ቅድም ያለኝ ግን ውሸቱን ነው። 1 ሰዓት ተጨማሪ ይወስድብሃል ነው ያለኝ። በጣም ውሸት ነው። ምክንያቱም ኦሬዲ 50 ደቂቃ መጣው፣ ግን ስቲል ኢን ዘ ሚድል ኦፍ ኖዌር ነው ያለው። ምንም ነገር የለም። ኦኬ ማፕ ለማየት እንገደዳለን። ኦኬ ከ9 ሚኒት ወክ በኋላ ማፔ ላይ እንዳየሁት ሸትል ባሱን የምንይዝበት ቦታ ደርሳለሁ። ማለትም መጨረሻችን ማለት ነው። ሸትል ባሱ ወስዶ መኪናችን ጋር ፓርኪንግ ላይ ጥለናል። ውሃችን እንጠጣ። በጣም ነው የሚያምረው። እኔ በህይወት ዘመን የሆነ የህልም ዓለም ነው የሚመስለው። በቃ ፊልም እያየሁ እንጂ በፍጹም ሃይክ እያረኩ አልመሰለኝም። አንድ ጊዜ ይችላል ኔቸር ይችላል፣ ተፈጥሮ ይችላል። ባክ ቱ ሪያሊቲ። እኔ የምለው እኔ ነኝ የተሳሳትኩት ሲን ሰውን የቀረው ወደ ኋላ እንዴ አላስቀርጻሉ ልቅደማቸው ብያሽቃብጥና ከቀደምኳቸው በኋላ ሲቀሩ ደግሞ እየይ ይውላችሁ ምንም ሰው የለም። በቃ ላብ በላብ ነው እንኩት ላብ በላብ። ቤታየው እዛ ጋር ደርሰናል። በጣም ደከመኝ። ይለያል፣ ተፈጥሮ ይለያል። ይችላል ተብሎ ይብራራል።
አሁን መጸዳጃ ቤት አለ፣ እዚህ ጋር ሬስቶራንት አለ፣ ሻይ ቡና እንትሉበት። ኦኬ ሶ ኮፊ ታይም ይኖረናል። ቁርሳችንን አፋችን አድርገናል። አሁን ደግሞ እዚህ ነው። እዚህ ጫካ ላይ ማኪያቶ ብንጠጣ ምን ይለናል? ወይኔ ሎክ አሁን ይሄ ሰዎች እዚህ መጥተው ሻይ ቡና የሚሉበት ቦታ ነው። አይ ቲንክ ሸትል ባሱ ሊመጣ ነው መሰለኝ። ስለዚህ እዚህ ከመቆየት ከተማ መሄድ እመርጣለሁ። ሰው ልድረስና ጠጣለሁ ማኪያቶ። ስለዚህ 4-5 ሚኒት አለኝ እዚህ ኢንፎርሜሽን ክፍል ጠይቄ። ስለዚህ ከ4-5 ሚኒት በኋላ ከነቦቱ ምናምን ምክንያቱም 7 ላይ አይደለ የጀመርኩት አሁን 10 ሆነ። ሶ 4 ሰዓት ገና አሁን ሸትል ባሱ አልመጣም። ባሱ ወደ መኪናችን ይወስደናል። ይሄውና ባሱን መጠበቂያው ቦታ ይሄ ነው። ግን ይመቻቸው ደግሞ ቆንጆ አድርገው ጫካውን ሰርተውታል፣ አሰናድተውታል ለሁሉም ነገር እንዲሆን። መጣ ስንት ነን? 5 ነን እኮ እነሱ 4 ናቸው። እኔ 1 ነኝ። 5 ነን። አያችሁ የጻፉት ሲ ከ4 እስከ 6 ሀወር ይወስዳል ብለው። ስለዚህ ያ ዴፊኒትሊ 4 ሰዓት ወስዶብናል። ክሮሺያ ውስጥ ይሄ ኒኮላ ቴስላ እንዴት እንደሚወደድ ይውላችሁ። ጥቅሶቹ አባባሎቹ ምናምን በየቦታው አሉ። በጣም የሚገርመኝ ያው ባለፈው በክሮሺያን ሳስጎበኛችሁ እንደነገርኳችሁ ኒኮላ ቴስላ በትውልዱ ያው በዘራረጉ ሰርቢያዊ ነው፣ የተወለደው ግን እዚህ ክሮሺያ ውስጥ ነው። ስለዚህ በጣም ይወዱታል። ዋው ደስ ሲል ባቡር ነው የሚመስለው። ሌትስ ጎ። በጣም የደከመኝ ባሱ ደግሞ ቶሎ አይደርስም ማለት ሩቅ ነው የሚወስደኝ። ለካ ላይክ 25 ደቂቃ ነው መኪና እስካቆምኩበት ድረስ ማለት በእግር መሄድ ካቆምኩበት እዛ ድረስ 25 ደቂቃ ነው በባሱ። በእግሬ ብመጣው አስቡት 2 ሰዓት ማለት ነው። በጣም ረጅም ነው። ኤኒዌይስ እየሄድኩ ነው። ይኸውላችሁ እንግዲህ የሆነ ለጥ ማለት ነው ያማረኝ። ኦኬ ደረስን፣ ወረድን። እዚህ ባቡር ከመሰለ መኪና ወዴት ነው የምንሄደው ነው? ፓርኪንጉ ወዴት ነው ነው? ፓርኪንጉ በዚህ በኩል። ገና ጨረስን። መኪናው አመጣኝ ብዬ ለማረፍ መኪናዬን በአይነ ህሊናዬ ሳያት ገና የእግር መንገድ ይቀረናል ወደ መኪናችን ለመድረስ። ምንድነው እዚህ ጋር የሚታየው? እሺ መውጫ ላይ የቅድሙ ቪው ማለት ነው። ይሄ መጀመሪያ ስንጀምር የነበረው ቪው አሁን አስታወስኩት። የመጀመሪያ ቦታችን ደረስን ማለት ነው። ናይስ ወርዝ ያደርጋል። በስማም በህይወቴ በቃ ከመጣኋቸው ሃይኪንግ ትሪያሎች ሁሉ በቃ ሞስት ብሩፎ ስቲችን እንያት። ምንድነው ገንጠል ትላለች ከመንገዱ። ገንጠል ካለች there is something ማለት ነው። በመዳናዳ ሰዎች ይሄ ነገር መጀመሪያ ስንጀምር ያየነው ቪው ነው። እንዲያረ ደግሜ እንዳልገባ ኦኬ ያ ፓርኪንግ ይሆንና ወደዚህ በአጠቃላይ 4 ሰዓት ከ25 መጣ የተጓዝን። ሰዓት ግን እንደዚህ ይፈጥናል እንዴ? እኔ እኮ መጨረሻውን ይናፍቀኝ። ደረስን ስል ይርቃል እንዴ እየተነሳ ያ ሁሉ መተን እንደገና ይበግር 3 ደቂቃ ቀረ ይለኛል ማፑ። እሺ ያንን በባስ ባልመጣውማ አሰብኩት። እንግዲህ ደረስን። እንደምታዩት ይሄ የገባንበት ቦታ ነው። እየወጣ ነው ገና አሁን እየሄደ ነው ሰው ርብስ መዛጅ። ኤኒዌይስ እንግዲህ በድል ተወተነዋል፣ ደርሰናል። ለማንኛውም ስትከታተሉ ለነበራችሁ እዚህ ድረስ አብራችሁ ለተጓዛችሁ ምንም እንኳን ከቤታችሁ ናችሁ ቢሆንም ይመቻችሁ። ወዳችኋለሁ። በሌላ ጊዜ በሌላ ቦታ በሌላ ቪዲዮ በሌላ ሀገር እስከምንገናኝ ይመቻችሁ። ስፖንሰሮቻችን አቢሲኒያ ባንክ እና ፊሶን ሪል ስቴት አብዝተን እናመሰግናለን። ቻው ባባይ። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።